ማስሩ ወሰዱሱ ለየካቲት በዛቲ ዕለት አይረፍ። ቅዱስ ኤፍሬም መታሰቢያው ነው። በረከቱ ጋራት ነው። በዚችም ዕለት የጴጥሮስና የሶፊያ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አመ ዕስራ ወሰብኡ ለታኅሣሥ በዛቲ ዕለት ኮነ ሰማዕተ ቅዱስ አባ ብሳዲ ኤጲስቆጶስ። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ታኅሣሥ 27 በዚች ቀን የከበረ ኤጲስቆጶስ አባ ብሳዲ በሰማዕትነት ሞተ። ያን ጊዜ ታላላቆች የሆኑ የላይኛው ግብፅ ኤጲስቆጶሳት አባ ብሳዲና አባ ላኒቆስ የክብር ባለቤት የጌታችን የኢየሱስ ክርስቶስ በሆነች በቀናች ሃይማኖት ሕዝቡን እንደሚያጸኗቸው የአማልክትንም አምልኮ እንደሚሽሩ ዜናቸውን ዲዮቅልጥያኖስ በሰማ ጊዜ መልእክተኞችን ልኮ ደርሶ አስመጥቶ ታላቅ ስቃይን አሰቃጃቸው። የከበረ አባ ብሳዲ ግን አንዲት ቀን እንዲታገሱት መልእክተኞችን ለመናቸውና የቁርባን መስዋዕት አዘጋጅቶ ቅዳሴ ቀድሶ ለሕዝቡ ስጋውንና ደሙን አቀበላቸው። በቀናች ሃይማኖትም እንዲጸኑ አስተማራቸው። ከዚህም በኋላ በሰላምታ ተሰናብቷቸው ከእርሳቸው ዘንድ ወጣ። ሰውነቱንም በእግዚአብሔር ላይ ጥሎ ከመልእክተኞች ጋር ሄደ። ወደ ንግዴናው ገዢ ወደ አርያኖስ ወሰዱት። መኮንኑም የአባ ብሳዲን ገጽ ባየ ጊዜ ከአርያውና ከግርማው የተነሳ ደነገጠ፣ ራራለትም። እንዲህም አለው፣ አንተ የከበርክና የምታስፈራ ሰው ለነፍስህ ዘን የንጉሥንም ቃል ስማ። አባ ብሳዲም እንዲህ ብሎ መለሰን፣ የንጉሥን ቃል ሰምቼ በዚህ በኃላፊው ዓለም ሕይወት መንግሥተ ሰማያትን አልለውጥም። በመካከላቸውም ብዙ የነገር ምልልስ ሆነ። ከበጎ ምክሩ ባልተመለሰ ጊዜ በመንኮራኩሩ ያሰቃዩትና ከእሳት ማንደጃ ውስጥ የሚጨምሩት ዘንድ መኮንኑ አዘዘ። ይህን ሁሉ ታገሰ። እግዚአብሔርም ያለ ጉዳት በጤና አስነሳው። ከዚህም በኋላ ራሱን ይቆርጡ ዘንድ አዘዘ። አባ ብሳዲም ሰምቶ ፈጽሞ ደስ አለው። ልብሰ ተክህኖ ለብሶ እጆቹን ዘርግቶ አንገቱን ለሰይፍ ሰጠ። የከበረች ራሱንም ቆረጡት። የሰማዕትነት አክሊልን በመንግሥተ ሰማያት ተቀበለ። ለእግዚአብሔር ምስጋና ይሁን፣ እኛንም በዚህ አባት ጸሎት ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። በዚች ሰላም ለክሙ ኤጲስቆጶሳት ዘግብፅ አባ ብሳዲ ወአናኒቆስ አብያ ጽምታ ምልኩ እብነ ወም ትስገዱ ለእጽ ዛጥባይ ክሙ ረዊፀ እንበለ ታቅፎ ወዳይጽ መንገለ መጥባይት በሊህ ወእሳት ብቁጽ። በዚች መለክ የአባ በግውና የአባ ፊልሞን የፊልጶስ የሰማዕትነት ፍጻሜ የሆነ የኖላዊ መታሰቢያ የመድኃኒታችንም የስቅለቱ መታሰቢያ ነው። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ታኅሣሥ 28 በዚች ዕለት የጌና በዓል ሆነ። ይኸውም የልደት በዓል ነው። በዚችም ዕለት ደግሞ ከእንዴናው አገር ሰዎች 150 ወንዶች 24 ሴቶች በሰማዕትነት ሞቱ። በዚችም ቀን የአባቶቻችን የአብርሃም የይስሐቅ የያዕቆብ መታሰቢያ ነው። ለእግዚአብሔር ምስጋና ይሁን ለዘላለሙ አሜን። ዛቅረብኩ ማሕሌታ ዘኪርያ ይላፈም ለተጸምዱ ከዘልፈ ለላ አነብብ ተወከብ ዘንዴተ መጽሐፈን ተረሰይ ከግዚኦ ጸሪቀ ምበለት ውኩፈ እምላቡ ውላን ዘተርፈ ነቢያት ቅዱሳን ሐዋርያት ሰባክያን ሰማዕቶ ጻድቃን ደናግል አዲው መነኮሳት ሄራን ባረኩ ጉባኤ ዛቲ መካን እስከ አረጋዊ ሊቅ ወንዑስ ሕፃን ለዘ ጻሕፎ በክርታስ ወለዘ አጻፎ ወንዘ የደርስ ወለዘ አንበቦ ወለዘ ተርጎሞ በልሳን አዲስ ወለዘ ሰማ ቃሎ በዝነ መንፈስ በጸሎተሙ ማርያም አራቂተ ኩሉም ባይ ስቡረ የመሐረነ ኢየሱስ ክርስቶስ ተአምር ዘገብረ እግዚእነ ወአምላክነ ወመድኃኒነ ኢየሱስ ክርስቶስ ሳህሉ ወምረቱ ያህሉ ምስለ ኩልነ ህዝበ ክርስቲያን ለዓለም ዓለም አሜን። ይቅርታውና ምህረቱ ከሁላችን ጋር ይሁንና ጌታችን ኢየሱስ ክርስቶስ መድኃኔ ዓለም ያደረገው ተአምር ይህ ነው። ሰማይና ምድርን የፈጠረ መድኃኔ ዓለምን የምትወዱ በሀገራችሁ በዓለምም የምትኖሩ ሁላችሁ ይህንን ስሙ፣ ልብም አድርጉ። በዚህ ድርሳን ያለውንም አትጠራጠሩ። የሚጠራጠር ግን ነፋስ እንደሚያማታው እንደ ባህር ማዕበል ይመሰላልና እሊህ ቅዱሳን ሐዋርያት ያላስተማሩትም አላመጡምና ክብር ይግባውና የአምላካችን የመድኃኔ ዓለም ገናናነቱንና የኃይሉን ጽናት ድንቅ ስራውንም የሚናገር እግዚአብሔርም የሚል ሁሉ 81 የሕግ መጻሕፍት የመድኃኔ ዓለም ነው። ተመልከቱ። ቃል ኪዳንም እንደሰጣቸው ያለመመርመር እንመን። ከነመብአ ጽዮን የሚበልጥ ለሙሴ በኦሪት ለሚጠሉኝ እስከ 4-5 ትውልድ የወላጆችን ኃጢአት በልጆች ላይ የምከፍል እኔ ነኝ፣ ለሚወዱኝ ግን እስከ 1000 ትውልድ ይቅርታን አደርጋለሁ አለው። በወንጌልም በእኔ የሚያምን እኔ የምሰራውን ይሰራል ከዚያም የሚበልጥ ያደርጋል። ሁለተኛም በወልድ በመድኃኔ ዓለም የሚያምን የዘላለም ሕይወት አለው። በወልድ የማያምን ግን የእግዚአብሔር ቁጣ በእርሱ ላይ ይኖራል እንጂ ሕይወትን አያትም አለ። ዳግመኛም ያመነ የተጠመቀ ይድናል፣ ያላመነ ያልተጠመቀ ግን ይፈረድበታል አለ። ወንጌሉን ለሚክዱ እንግዲህ በመጨረሻ ምን ይሆን እንዳለ
የሚጠራጠሩ ሁሉና በመድኃኔ ዓለም ክርስቶስ ትምህርት የማይኖር ሰው የእግዚአብሔር ፍቅር በላዩ የለምና። በክርስቶስ ትምህርት የሚኖር ግን አብና ወልድ መንፈስ ቅዱስም አለው። በዚህ ትምህርት የማያምን በቤታችሁ አትቀበሉ፣ ሰላምም አትበሉ። ሰላም የሚለው ሁሉ በክፉ ስራው አንድ ሆኗልና። ክብር ይግባውና መድኃኔ ዓለምን የሚክዱና የሚጠሉት የማይወዱትም እሊህ ናቸው። 7 አጽዋማት የማይጾሙ ይህን ሁሉ ባይቻላቸው የመጾም ክብራቸው እንደ ሰንበታት ክብር የሆነ ሮብና አርብን የተቀደሰች አርብና ጾምንም የሚጾሙ በዓላቶቹንና የእናቱን በዓላት ሰንበታትን የማያከብሩ የሞቱን መታሰቢያ የማያደርጉ በእነዚህ በዓላትም በስሙ ለመጸለይ የእሱንና የእናቱን የድንግል ማርያምን ተአምር ለመስማት ወደ ቤተ ክርስቲያን የማይመጡ ኃጢአታቸውን ለካህን የማይናገሩ ጌታችን ደስ ሳያሰኙ ንስሐ ሳይገቡ በሞቱ ጊዜ መድኃኔ ዓለምን እንደካዱ ይቆጠራል። ፍርዳቸው ይህ ነው። የሚታሰሩበት የእሳት ሰንሰለት ነው። የሚያስሯቸው እሳታውያን ናቸው። የጥልቅነት እርዝመት በመልአኩ ክንድ 50 ሺህ ወደሆነ ጥልቅ የእሳት ባሕር ይጨምራቸዋል። ሁልጊዜም ሲንከባለሉ ይኖራሉ። እድማቸውም በአንድ ጊዜ እንደሚዘንብ እንደ ክረምት ውሃ ይወርዳል። ጩኸታቸውም እንደ ክረምት ነጎድጓድ ነው። ወዮልን ባልተወለድን ይሻለን ነበር ይላሉ። በውስጡ ያሉትም የሚያስደነግጡ እንደ አንበሶች መልክ ያላቸው አሉ፣ እንደ ነብሮችም ፊት ያሏቸው አሉ። መልካም እየሰራችሁ ነው እንዲህ እያሉ እስከ ዘላለም ይኖራሉ። ስለ ሰው ልጆች ፍቅር በቀራንዮ አደባባይ ራቁቱን ተሰቅሎ ደሙን አፍሶ ለዓለም ቤዛ ሕይወት የሆነው መድኃኔ ዓለም ነው። ሁላችንን የሚባርከን አመስግኑት። አሁን የምንሰማው ቃል የመድኃኔ ዓለም ቃል ነው። የማ ቃል ነው? እዚህ የተሰበሰባችሁ ማህበረ ምእመናን ወደ ኦርቶዶክሳዊ ተዋሕዶ ቤተክርስቲያን እንድትመጡ አዲስ ስብከት ልንሰብካችሁ አይደለም። የእግዚአብሔር ቃል እንደምታውቁት ዕለት ዕለት አዲስ ነው። ማለዳ ማለዳ አዲስ ነው። ተነግሮ ተነግሮ አያልቅም። ሰምተውትም አይጠገብም፣ አይሰለችም። መጥተን የእግዚአብሔርን ድንቅ ስራውን የምናውቀው የምንሰማው በቃሉ ነው። ደግሞም ዕለት ዕለት እያንዳንዳችን የሚናገረን በቃሉ ነው። ከወደቅንበት ከኃጢአት ጉድጓድ የሚያወጣንም በቃሉ ነው። ወደ ንስሐ ወደ ራሱ የሚያቀርበንም በቃሉ ነው። ይልቅ እኛ ቸልተኞች ነን፣ ለቃሉም ብዙ ክብር የለንም። ግን እግዚአብሔር በቃሉ ምክንያት ሁልጊዜ የሰውን ልቦና ያንኳኳል። ታስታውሳላችሁ? በራእየ ዮሐንስ ላይ ራሱ መድኃኔ ዓለም ክርስቶስ እንደዚህ ይላል፣ እኔ በር ላይ ቁሜ በራችሁን አንኳኳለሁ፣ የሚከፍትልኝ ባገኝ ወደ ውስጥ እገባለሁ፣ ወደ ቤት እገባለሁ፣ አብሬውም እራት እበላለሁ ይላል። ራእየ ዮሐንስ ምዕራፍ 3 ቁጥር 20 ላይ ተመልከቱት። በደጅ ቁሜ አንኳኳለሁ፣ የሚከፍትልኝ ባገኝ ወደ ቤቱ እገባለሁ፣ አብሬው እራት እበላለሁ፣ እሱም እኔ ጋር እራት ይበላል ይላል። ይህ ቃል የማያልፍ ዘላለማዊ ቃል ነው። ዛሬ መድኃኔ ዓለም የሁላችሁንም ልብ በር የሚያንኳኳው በቃሉ ነው። አሜን ብሎ የሚሰማው ቢያገኝ ይባረካል፣ ይድናል። ይሄ ነው ሁልጊዜ ቃሉ የሚነገርበት የሚሰበክበት ምክንያት ይሄ ነው። እግዚአብሔር የቃሉን ደጅ ይክፈትልን። አሜን አትሉም? ቃሉንም በልቦናችን ጽላት ይጻፍልን። አሜን። የዳሰሱት ሁሉ ዳኑ የሚለው የዛሬው ትልቁ መልእክታችን ነው። ክርስቲያኖች እዚህ መካከል በዚህ ታላቅ ጉባኤ በውስጥም በውጭም የቆማችሁ ክርስቲያኖች በተለያየ የሥጋ ፈተና ውስጥ ትኖራላችሁ። አንዳንዶቻችሁ የሥጋ ጤና በማጣት በሕመም ላይ ትሆናላችሁ። እንዲሁም መቆም አቅቷችሁ የምትጨነቁ፣ ተቀምጣችሁም ሰውነታችሁ ያልተረጋጋ፣ ተኝታችሁ በአልጋ ላይ የሕመም ስሜት የሚሰማችሁ፣ እንዲሁም መረጋጋት ያቃታችሁ፣ የኢኮኖሚ ቀውስ ገጥሟችሁ የተጨነቃችሁ፣ ምን እንበላለን ምን እንጠጣለን ብላችሁ የምትጨነቁ አብዝታችሁ፣ ደግሞም የሀገራችሁ ጉዳይ የቤተ ክርስቲያናችሁ ጉዳይ የሚያስጨንቃችሁ
ብቻ ባንድም በሌላም ብዙ ችግር ያለባችሁ ሰዎች አላችኋለን። መፍትሄው ከማን ጋር ነው? ንገሩኝ። መፍትሄው ማን ነው? ይህን ሁሉ ሊያስወግድልን የሚችል ማን ነው? መድኃኔ ዓለም ነው። ሁላችንንም ያለብንን ፈተናና መከራ ያስወግድልን። ስለ እንጀራው የሚል ቃል አለ። ምንድነው እንጀራው? ቅዱሳን ሐዋርያት ናቸው። በታንኳ በባህር ላይ እየሄዱ እያለ ማዕበል ተነሳባቸው፣ ነፋሱ መጣ፣ እጅግ ተጨነቁ፣ ልንጠፋ ነው ብለው። ለምንድን ነው ብቻቸውን በታንኳ ውስጥ ይሄዱ የነበረ? ጌታ የት ነበረ? ጌታ የት ሄዶ ነው እነሱ ብቻቸውን በታንኳ ተሳፍረው መሄድ የጀመሩት? የእንጀራውን ጉዳይ የሚለውን ወደ ኋላ ሌላ ታሪክ ስላለው ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ 5 እንጀራ 2 ዓሣ አበርክቶ 5500 ሕዝብ አጥግቧል፣ አብልቷል። ይሄ ታሪክ ከኋላ አለ። ይሄ መድኃኔ ዓለም ክርስቶስ ህብስቱን አበርክቶ ያበላበት ታሪክ ከኋላ አለ፣ ከኋላ ተመዝግቧል። እንደዚህ ነው የሚለው ጌታችን መድኃኒታችን ኢየሱስ ክርስቶስ በምድረ በዳ ሕዝቡ ሁሉ ተሰብስበው እያስተማረ እያለ ከሕዝቡ ብዛት የተነሳ ደቀ መዛሙርቱ ምግብ እንኳን የሚቀምሱበት ሰዓት አላገኙም። እየሰማችሁ ነው? ምን ሰዓት አላገኙም? ምግብ እንኳን የሚቀምሱበት ሰዓት አላገኙምና ተጨነቁ። ጌታ ሆይ አሉት። ወደ እርሱ ቀረቡና አሁን እሱ ያስተምራል፣ የታመመውን ያድናል፣ ይፈውሳል። ዝም ብሎ ያን ሁሉ ሕዝብ እያስተናገደ ነው። ጠጋሉና ጌታ ሆይ ያለነው ምድረ በዳ ነው፣ ሰዓቱ እየመሸ ነው፣ ሕዝቡ ደግሞ የሚበሉት የላቸውም። ቶሎ አሰናብታቸውና እኛም ምግብ በልተን ወደ ቤታችን እንሄድ አሉት። ጌታ እንደዚህ አለ፣ እነዚህ ሰዎች እስኪዋቸው አያሳዝንም አለ። እንዴት እንደሚያዝንልን ተመልከቱ። ያሳዝናሉ። እኔን ብለው መጥተው እንዲህ ተርበው እንደ ተራቡ እንዲሄዱ አልፈልግም። የሚበላ ነገር ካለ ፈልጉ አላቸው ሐዋርያትን። ሐዋርያት ሕዝቡ እየተጋፋ ነው ያለ። ይህን ሁሉ ሕዝብ የሚያጠግብ እንጀራ ከየት ይገኛል? እንኳን ለዚህ ለ5000 ሕዝብ የሚሆን ይቅርና ለ12ታችን እንኳን የሚሆን እራት የለንም አሉት። ስንት እንጀራ አላችሁ አላቸው። አንድ ጎልማሳ አሉ። እዩ ምን አይነት ሰው? ምን አይነት ሰው? አንድ ጎልማሳ ወደ ጉባኤው ሲመጣ ሊባረክበት 5 እንጀራና 2 ዓሣ ይዞ መጥቷል። ይህን ደግሞ ብንቆርሰው ለሰው አይደርስም። የባሰ ደግሞ በዓይናቸው አሳይተን ላይበሉት ነገር ሌላ ረሃብ ነው የምንጨምርባቸው። ዝም ብለን ሰናብት አሉት። ጌታ የሚያደርገው ያውቃልና አምጡት ዝም ብላችሁ አላቸው። 5 እንጀራ 2 ዓሣ መጣ፣ ባረከው። ምን አደረገው? እግዚአብሔር ሕይወታችን ይባርክልን፣ ስራችን ይባርክልን፣ ማዕዳችን ይባርክልን። ባረከውና ምን አደረገ መሰላችሁ? ሕዝቡ ሁሉ በመስኩ በሳሩ ላይ ቁጭ በሉ፣ እንዳትነሱ እንዳትሯሯጡ አለና በስነ ስርዓት አስቀመጣቸው። 12ቱን ደቀ መዛሙርት እየቆረሳችሁ ስጡ አለና አሳላፊ አደረጋቸው። ዓሣውን ሲቆርሱት አያልቅም፣ እንጀራው ሲቆረስ አያልቅም። ሴቶችና ሕፃናት ሳይቆጠሩ 5500 ሕዝብ በልቶ ጠግቦ 12ቱ ደቀ መዛሙርት በመሶባቸው 12 መሶብ ተርፎ ይዘው ተመለሱ። ክብር ለእግዚአብሔር ይሁንልን። 12 መሶብ። ከዛ በኋላ የሆነው ታሪክ ነው የሚገርመው። ካበላቸው ካጠጣቸው በኋላ ጌታ ደግሞ እንደገና ሕዝቡን እየተሰናበተ እየባረከ ሰላምታ እየሰጠ ዘገየባቸው። በዚህ ጊዜ ደቀ መዛሙርቱ ትተውት ሄዱ። ምን ብለው ሄዱ? ትዕግስት አጡ። አያችሁ፣ ሕዝቡን አሰናብቶ አብሯቸው እስከሚሄድ ድረስ
መታገስ አቃታቸው። እሱ ቀስ ብሎ ይመጣል አሉና ታንኳቸውን አስነስተው ወደ ጌንሴሬት ለመሻገር በባህር ላይ ገቡ። እንዳልኳችሁ ሰዓቱ መሽቷል። ስንት ሰዓት ነው ያለ? ቅድም ሰምታችኋል? የሰማ ማን ነው ጎበዝ የሚነግረኝ? ስንት ሰዓት ነው ነበር ያለ መጽሐፉ? 4 ሰዓት አልፏል ለሚለው አይደል? በሌሊቱ በአራተኛው ክፍል ሰዓት ከ4 ሰዓት በኋላ መሽቷል። መሽቶብናል ብለው ነው ታንኳቸውን ይዘው ወደ ባህር የገቡት። ማንን ትተው? ንገሩ፣ ማንን ትተው? መድኃኒዓለምን ትተው። ምን ሆኑ? ባህሩ ላይ እንደገቡ ማዕበል ተነሳባቸው። ነፋሱ አየለባቸው። አያችሁ ሊቃውንት የማዕበሉን የባህሩን የነፋሱን ጊዜ በክረምት አምጥተው እንደዚህ ያመሳጥሩታል። ባህሩ ተናወጠ። 12ቱ ደቀ መዛሙርት በታንኳው ላይ ሆነው እየተጨነቁ ይቀስፉ ነበረ ይላል። ምን ነበረ? ማንን ትተው መጥተው? እሱን ትቶ ጉዞ አይቻልም ወገኔ፣ አይሳካም። ብዙ ጊዜ እኛ ለመንኩት፣ ጸለይኩ፣ ተሳልኩ፣ አልሰማኝም ከዚህ በኋላ ብለን የራሳችሁን ጉዞ እንጀምራለን። ይሳካል? ማንን መጠበቅ ይሻላል? ተናገሩ። ረጅም ጊዜ ልጅ የለኝም ብላችሁ የምታለቅሱ የምትለምኑ ሰዎች ጠብቁት። እሱን ማን ይሰጣል? እግዚአብሔር ይሰጣችኋል። የማይሰጣችሁ ከሆነም ደግሞ እሱ ምክንያት አለው። የማይጠቅም ዘር፣ የማይረባ ዘር፣ ሀገር የሚያሰድብ ወላጅ የሚያሰድብ ደግሞም አሳድጋችሁት የማይጠቅም ከሆነ ይቅርባችሁ ነው የተዋሉ። ያንን እመኑ ክርስቲያኖች። ትዳር የምትፈልጉ የምትለምኑ ጠብቁት፣ እሱ ይሰጣችኋል። ይልቁንስ ስለምትበሉት ስለምትለብሱት አብዝታችሁ አትጨነቁ። የሰማይ አዕዋፋትን የሚመግብ ጌታ ጾማችሁን አያሳድርም። ደግሞ አይተነዋል፣ የታመነ አምላክ ነው። እንደ ሰው ቢሆን ማን በልቶ ያድር ነበረ? እንደ ሰው ክፋትና ተንኮል ቢሆን፣ እንደ ዘመናችን ስግብግብ ነጋዴነት ቢሆን ማን በልቶ ያድር ነበረ? እውነት ውሸት? ማን ያበላናል? እግዚአብሔር ያበላናል። እግዚአብሔር ይመግበናል። ትንሹን ስራችንን ይባርክልናል። እንቅስቃሴያችንን ይባርካል። በጾም ልንሞት ነው፣ በረሃብ ልንሞት ነው ስንል አብልቶን ያድራል። ራቁታችን አንወጣም፣ ገመናችንን ይሸፍናል። ክብር ምስጋና ለስሙ ይሆንልን። እንደዚህ ነው እሱ። ማንን ይዘን ከተጓዝን? እሱን ይዘን ከተጓዝን፣ በክርስትናችን ከኖርን፣ አንተ ቅደም ካለው፣ አንተ መንገዴን ምራ ካለው፣ አንተ ትዳሬን ምራ፣ አንተ የቤቴ ራስ ነህ ካልነው እርሱ በሰላም ያሻግረናል። የሰማነውን በልቡናችን ይጻፍብን፣ ከቅዱሳን በረከት ረድኤት ያሳትፈን። ሌሊቱን የባረከ አምላክ መዓልቱን ባርኮ ቀድሶ በሰላም ያውለን። በቸርነት ጠብቀን፣ ሕሙማንን ፈውስልን፣ ሙታንን ማረልን፣ ሕያዋንን ጠብቀን። አምላካችን አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለ ዕለትነ ሀበነ ዮም ህድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ንህድግ ለዘአበሰለነ ኢታብአነ እግዚኦ ውስተ መንሥኦት አላ አድኅነነ ወባልሐነ ኩሉ እኩይ እስመ ዚአከ ይእቲ መንግሥት ኃይል ወስብሐት ለዓለመ ዓለም። በሰላመ ቅዱስ ገብርኤል መልአከ ወእግዝእትየ ማርያም ሰላም ለኪ ድንግል በህሊናኪ ወድንግል በሥጋኪ እመ እግዚአብሔር ጸባኦት ሰላም ለኪ ብሩክት አንቲ እምአንስት ወቡሩክ ፍሬ ከርስኪ ተፈሥሒ ፍሥሕት ወምልዕተ ጸጋ እግዚአብሔር ምስሌኪ ሰአሊ ወጸልይ ምህረታ በፍቅር ወልኪ ኢየሱስ ክርስቶስ ከመ ይስረይ ለነ ኃጣውኢነ ተማኅፀነ ብኪ ኦ እግዚእ ኢየሱስ ክርስቶስ ስረይ ኃጢአትየ ወኃጢአተ ኩሉ ሕዝብ ከማይሠራ ኃጢአት እግዚአብሔር ይፍታህ። ንቁ ሚዲያ ለተመልካቾቹ ከሚያደርሳቸው ዕለታዊ ሳምንታዊና ወርሃዊ ዝግጅቶች መካከል የየዕለቱን ስንክሳር ወርሃዊና ዓመታዊ የቅዱሳን ገላትና ድርሳናትን በኢትዮ ማህበር የዩቲዩብ ቻናል ያቀርባል። የየዕለቱን ስንክሳር ባሉበት ሆነው በማድመጥ እንዲሁም ወርሃዊና ዓመታዊ የቅዱሳንን ዜና ሕይወታቸውን በማድመጥ ከቅዱሳኑ በረከትና ረድኤት እንዲያገኙ ንቁ ሚዲያ የሁል ጊዜ ምኞቱ ነው። በየዕለቱ የሚለቀቁ ዜና ቅዱሳንን ላይክ፣ ሼርና ሰብስክራይብ በማድረግ አገልግሎቱን ይደግፉ። ንቁ ሚዲያ ርቱ የቤተ ክርስቲያን ልሳን